Audio Jungle. አቶ ዲኒር ዩሱፍ ጋር የምናደርገውን ቆይታ ነው ወደ እናንተ የምናደርስ የሚሆነው። እናንተ ግን አሁንም አብሮነታችሁ ከሐረሪ ቴሌቪዥን ጋር መልካም ቆይታ። ተመልካቾች ቀደም ሲል ባነሳነው ሐሳብ ዙሪያ ነው እንግዲህ የዛሬው ፕሮግራም ቆይታ የምናደርግ የሚሆነው። አቶ ዲኒር ለጊዜዎት እጅግ ከልብ አመሰግናለሁ። አመሰግናለሁ። መልካም እንግዲህ ዛሬ በዋናነት እናንተ ተቋም የተገኘንበት ዋና ዓላማ ምንድነው? በማህበራዊ የሚዲያ አጠቃቀም ዙሪያ የተለያዩ ሐሳቦችን የምናነሳ ነው የሚሆነው። የጥያቄያችን መነሻ ይሆነን ዘንድ ሐሰተኛ መረጃዎች በስፋት እንደሚለቀቁ የተለያዩ ጥናቶች የሚያመለክቱበት ሁኔታ አለ። ሐሰተኛ መረጃ ማህበረሰብን ሀገርንና የህዝብ ጥቅምን ሊጎዳ በሚችል መልኩ ያላቸውን ጉዳቶች ካሳለፍናቸውም ሆነ በቅርብ ያየናቸው ካሉት አንፃር እስቲ ቢገልጹልኝ የሚለው እንደመነሻ እናድርገው። አመሰግናለሁ። ያው ሐሰተኛ መረጃ በሀገርም በህዝብም ዘንድ ሊያስከትለው የሚችለው ጉዳቶች ያው በርካታ ናቸው። እነሱን ከማየታችን በፊት ያው ፓርቲያችን ከለውጡ ማግስት የሰራናቸው ስራዎቹ ጋር አስተሳስረን ማየት ያስፈልጋል ብዬ አስባለሁ። ከዚህ አኳያ በተለይ ፓርቲያችን ከምስረታው ወይንም ፓርቲያችን ከመቋቋሙ በፊት የነበረው ስርዓት ምን አይነት ስርዓት እንደነበረ በተወሰነ ማየትና መቃኘት ግዴታ ያስፈልጋል። ሁለተኛ ደግሞ ፓርቲያችን ያመጣቸው ለውጦች ምንድናቸው፣ ምን ላይ ውጤት አስገኝቷል የሚሉትን ነገሮችም በተወሰነ መልኩ ብንዳስሰው የተሻለ ይሆናል። በተለይ ከዚህ በፊት ከነበረው ስርዓት ያው በጣም ጨቋኝ ስርዓት እንደነበረ ይታወቃል። ማህበረሰቡም ሆነ የሚዲያ ነጻነት ያልነበረበት፣ ሰው በነጻነት ማውራት የማይችልበትና ይሄ በአሁኑ ሰዓት የምናያቸው የነጻነትና የሚዲያ ነጻነትም ማህበረሰቡ የተሰማውን ስሜት ከመናገር አኳያ ሰፊ ክፍተት የነበረበትና ጨቋኝና አፋኝ የሆነ ስርዓት ነበረ ማለት እንችላለን። ከዚህ አኳያ ፓርቲያችን ከምስረታው ጀምሮ ከሰራቸው ስራዎች መጀመሪያ ትልቁ ስራ የዲሞክራሲ ምህዳሩ እንዲሰፋ ነው ያደረገው። እንደሚታወቀው ከዚህ በፊት ከነበረው ያጨቋኙ ስርዓት መነሻ በማድረግ በርካታ የፖለቲካ ፓርቲዎች የሚታሰሩበት የነበረበት ሁኔታዎች እንደነበሩ እናውቃለን። ከዛም በዘለለ በዲሞክራሲያዊ መልኩ ሲታገሉ የነበሩ ፖለቲካ ፓርቲዎች ሀገር ጥሎ የሄዱበትና ከሀገር ሸሽቶ በሰላማዊ ትግል ይልቅ በጦር ትጥቅና በተለያዩ በማህበራዊ ሚዲያዎች ሲታገሉ የነበሩበት ሁኔታዎች ሁላችንም የምናስታውሰው ነው ማለት ነው። ከዚህም በተጨማሪ ያው የሐሳብ ልዩነት ያላቸው ፖለቲካ ፓርቲዎች እንደዛውም በተለያዩ በዲሞክራሲ መልኩ ሲንቀሳቀሱ የነበሩና ተጽዕኖ ሲፈጥሩ የነበሩ ፓርቲዎችን ጭምር በተለያዩ ምክንያቶች አጀንዳ እየተሰጣቸው ለእስር የተዳረጉበትና ለበርካታ ጊዜያት በእስር የቆዩበት ሁኔታዎች እናውቃለን ማለት ነው። ትልቁ ብልጽግና ፓርቲ ከምስረታው ጀምሮ ከወሰዳቸው እርምጃዎች በአጠቃላይ እነዚህ ነገሮች ማስተካከል ግድ ይላል ማለት ነው። በተለይ ለረጅም ዓመታት ሲታገሉ የነበሩ ፖለቲካ ፓርቲዎች፣ በሃይማኖት ሽፋን ስም ሲታሰሩ የነበሩ ግለሰቦችና ተጽዕኖ ፈጣሪዎች፣ እንደዛውም ከሀገር የተሰደዱ የሚዲያ አካላትም በል የፖለቲካ ፓርቲዎች የወጡበትና በዛ ሀገር ሆኖ ትግልን ሲያቀጣጥሉ የነበሩበት ሁኔታዎች አሉ። እነዚህ ነገሮች ፓርቲያችን ወደ አንድ አካባቢ እንዲመጡና ሰላማዊ ትግል የትኛውም ሐሳባቸውን በነጻነት ሰላማዊ ትግል እንዲያደርጉ ጥሪ ያደረገበትና እነሱን ወደ ሀገር
የማስገባት ከሀገር ውጪ ሲታገሉ የነበሩ ፖለቲካ ፓርቲዎች ወደ ሀገራቸው ተመልሶ እንዲታገሉ እና በሀገራቸው ጉዳይ ላይ ቀጥተኛ ተሳታፊ እንዲሆኑ የተደረገበት ሁኔታዎች አሉ። ከዛም በተጨማሪ በእስር ለረጅም ዓመታት ፍርድ የተፈረደባቸው እስከ ሞት ድረስ የተፈረደባቸው ፖለቲካ ፓርቲዎችንም ጭምር በነፃ አውጥቶ በሀገራቸው ጉዳይ ላይ በነፃነት እንዲንቀሳቀሱና የመሰላቸውን ሐሳቦች በአጠቃላይ እንዲያራምዱና እንዲታገሉ ለሀገር እድገትና ብልጽግና ደግሞ የበኩላቸውን ድርሻ እንዲጫወቱ ያደረገበት ሁኔታዎች አሉ። ይሄ ለብልጽግና ፓርቲ ትልቁ ከሰራቸው ስራዎች አንዱ ነው። አፋኝ የነበረው ስርዓት ተገርስሶ ነፃነት ያለውና ማንኛውም ማህበረሰብ በነፃነቱ በሀገር ጉዳይ ላይ ቀጥታ ተሳታፊና ተጠቃሚ እንዲሆን የተደረገበት ሁኔታዎች አሉ። በዚህ ውስጥ ነው የምናየው ማለት ነው። የሚዲያ ነፃነትም አንዱ የተፈቀደበት የብልጽግና ፓርቲ ከሰጣቸው አቅጣጫዎች ውስጥ አንዱ ነው ማለት ነው። ፓርቲያችን ያው ባለፉት ዓመታት ካስመዘገባቸው አንዱ ጠንካራ ተቋምና ጠንካራ ሀገር ግንባታ ሂደት ላይ አንዱ ከወሰዳቸው የፖለቲካ ምህዳሩን ማስፋት ነው። የፖለቲካ ምህዳሩ በሰፋ ቁጥር ደግሞ ጠንካራ የተቋማት ይፈጠራሉ፣ ጠንካራ ሀገረ መንግስት ይፈጠራል። እዚህ ጠንካራ ሀገረ መንግስትና ጠንካራ ተቋማት ውስጥ ደግሞ እነዚህ የሚዲያ አካላቶቹም ራሳቸውን ችሎ ነፃነታቸውን አረጋግጦ የሚሰሩትን ስራዎች በነፃነት የሚሰሩበት ሁኔታዎች አሉ። አንዱ ባለፉት ዓመታት ካሳካናቸው ስኬቶቻችን ውስጥ የሚዲያ ነፃነት አንዱ ነው ማለት ነው። እንደምናስታውሰው ለበርካታ ጊዜያት ያው ከሀገር ተሰዱ የነበሩ ውጭ ሀገር ቁጭ ብሎ በተለያዩ አጀንዳዎች ሲታገሉ የነበሩ ሚዲያዎችም ጭምር ወደ ሀገር ገብቶ በሀገራቸው በነፃነት ሲንቀሳቀሱበት የነበረበት ሁኔታ ነው ያለው። በዚህ አኳያ ትልቅ ውጤቶች ያመጣንበት አንዱ የሚዲያ ነፃነት ነው ማለት ነው። ከዚህ ሚዲያ ነፃነት ጋር ተያይዞ በተለይ ሚኒስትሪሚንግ የምንላቸው ሚዲያዎች አሉ። እንደዛው ማህበራዊ ሚዲያ አለ። እነዚህ ማህበራዊ ሚዲያ ተጠቃሚዎቹም ካያችሁ ከጊዜ ወደ ጊዜ ቁጥራቸው እየጨመረ የመጣበት ያለንበት ወቅት ደግሞ ድህረ እውነት ዘመን ላይ ነው ያለነው። ምክንያቱም በፊት ሚዲያ ላይ ብቻ ስንከታተለው የነበረው በቲቪ ብቻ ስናየው የነበረው አሁን ግን ሁሉም ማህበረሰብ እንደ ሚዲያ የሚቆጠርበት ዘመን ላይ ደርሰናል ማለት ነው። ይሄ ማለት ለሀገር ግንባታ ሂደት ላይም ትልቅ ውጤት ያመጣል በአግባቡ ከያዝ ነው። ግን በአግባቡ ካልተያዘና ካልተቃኘ ደግሞ ለሀገር መንግስት ግንባታችንና ለህዝቦች አንድነት፣ ለልማት፣ ለብልጽግና ጉዟችንም ጭምር እንቅፋት ሊሆኑ የሚችሉበት እድሎች አሉ ማለት ነው። አንደኛ ትልቁ ነገር ምንድነው? ሚዲያውን ወይንም መረጃዎቹን በትክክለኛነት የምንጠቀማቸው ከሆነ ለሀገረ መንግስት ግንባታ ሂደትም ትልቅ መሰረት የሚጥሉ ናቸው። የህዝቦች አንድነትን ከማክበርና አሁን የጀመርናቸውን ልማቶች በአጠቃላይ ለማቀጣጠልም ትልቅ ተስፋ የምጣልበት ሁኔታዎች አሉ ማለት ነው። ዛሬ ያደጉ ሀገራቶችን ካየን አብዛኞቻቸው የሚዲያ የሚጠቀሙበት ሲስተም የተስተካከለና የተረጋጋ ከመሆኑ ጋር በተያያዘ ውጤቶች ሲያገኙበት ሁኔታዎች እናያለን ማለት ነው። ከዚህ አኳያ በእኛ ሀገርም ስናየው ሚዲያውን ወይንም ሶሻል ሚዲያም እንበለውን በአግባቡ የምንጠቀመው ከሆነ ለዜጎች ጥቅምና አንድነት፣ ለሀገር ግንባታ፣ ለልማትና ይሄ የጀመርናቸውን ልማቶችና ስኬቶች የምናሳካበት አንዱ ቱልሳችን ማለት ነው። ለዛ ሚዲያ ሀገርንም ያፈርሳል፣ ሀገርንም መገንባት የሚችል ትልቁ መሳሪያ ነው የሚባለው። ከዚህ በተጨማሪ በሀገር ደረጃም የሚታወቀው ሚዲያ አራተኛ መንግስት ነው ይባላል። አራተኛ መንግስት ማለት ከህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ
በዘለለ ትልቅ ተጽዕኖ መፍጠር የሚችል ነው ማለት ነው ሚዲያ ማለት ነው። ለዛ ሚዲያዎቹን በተለይ በአግባቡ የምንጠቀመው ከሆነ የምንፈልገው ልማቶች በአግባቡ የምናሳካበት ሁኔታዎች አሉ። ነገር ግን በአግባቡ ማንጠቀመው ከሆነ በተለይ በእኛ አካባቢዎችም ከምናያቸው አንዳንድ ስራዎች ካየን አንዳንድ ግለሰቦች ህዝብን ከህዝብ ጋራ ለማጋጨት የሚጥሩበት ሁኔታዎች አሉ። ህዝብን መንግስትን እንዲጠራጠሩ ከማድረግ አኳያ ሰፊ እንቅስቃሴዎች ሲያደርጉ የምናይበት ሁኔታዎች አሉ። ነገር ግን መሰረቱ ምንድነው? ተጨባጭ ያልሆነው መረጃዎች በማምጣት ወይንም የቆዩ መረጃዎቹ ወደ ማህበራዊ ሚዲያ በማሰራጨት ህዝቡን ወደ ጥርጣሬ ለማስገባት ሰፊ ጥረቶች ሲንቀሳቀሱ የምናይበት ሁኔታዎች አሉ። ነገር ግን ህዝባችን ሁሉንም ነገር እውነታውን ያውቀዋል ማለት ነው። ምክንያቱም አሁን ያለንበት ቀደም እንዳልኩት የድህረ እውነት ዘመን ነው። ሁሉም ወጣቱም ሰፊ ማህበረሰባችን ዴይሊ እየተሰሩ ያሉ ስራዎችን በተለያዩ አጋጣሚዎች የሚገነዘብበት የሚያይበትና ውጤቶቹም ጭምር በአይን የሚታዩበት ሁኔታዎች ስላሉ እነዚህ አፍራሽ ኃይሎች የሚያንቀሳቅሱት በማህበራዊ ሚዲያ ብዙ ተቀባይነትም የሌለውና የፓርቲ እሴትና ሐሳባችን ጋር የሚቃረን ስለሆነ ህዝባችን አሁንም ቢሆን ሐሰተኛ መረጃዎችን ከመታገል አኳያ ሰፊ ጥረቶችና ሰፊ እንቅስቃሴዎች እያደረገ ያለበት ሁኔታ ነው ያለው። ትልቁ ነገር ምንድነው? ሐረር የምትታወቅባት እሴት አላት። ያንን እሴት ለማበላሸት ነው እነሱ የሚፈልጉት። አንደኛው እሴታችን አብሮነት፣ ወንድማማችነት፣ ሐረር የምትታወቅበት በፍቅር ነው እና ያንን እሴት ሆን ብሎ ማበላሸት የሚፈልጉ ኃይሎች አሉ። ነገር ግን ያለው እውነታ እንደዛ አይደለም። እነሱ እንደሚያወሩት አይደለም ያለው እውነታ። እነሱ ከሚያወሩት በተቃራኒ ያለው እውነታ ነው ያለውና በዚህ አኳያ በህዝብ ላይ ሊያሳድር የሚችለው ተጽዕኖ እጅግ በጣም ከፍተኛ ነው ሐሰተኛ መረጃዎች። ነገር ግን ከፍተኛ ቢሆኑም የኛ ማህበረሰብ ነክቶ የሚከታተል መረጃዎቹን ወደ ማስረጃ የሚቀይር ማህበረሰብ ነው ያለንና ይሄንን ከመከላከል አኳያ ማህበረሰባችን ሰፊ ጥረቶች እያደረገ ነው ያለው ማለት ይቻላል። መልካም። እንደ ሀገርም እንደ ክልልም ወይንም በክልልም ደረጃ መንግስታዊ መረጃዎችን እንዲሁም ሀገር እየመራ ያለው ገዢው የብልጽግና ፓርቲ የሚያካሂዳቸውን ስራዎች ወቅታዊ ሁኔታዎችን በተመለከተ መረጃን በፍጥነት እና በጥራት ለማህበረሰቡ እንዲደርስ ከማድረግ አንፃር በእናንተ ተቋም በኩል ምን አይነት ስራዎች እየተሰሩ ይገኛል? በዚህ ውስጥስ ሚዲያን ጨምሮ ከተለያዩ የመረጃ ሰጪ አካላቶች ጋርስ ተቋማችሁ ተቀናጅቶ ቅንጅታዊ እየሰራቸው ያሉ ስራዎች ምንድናቸው የሚለውን ቢያብራሩልኝ። ትልቁ ነገር የሚዲያ አውታራችን ላይ የምናለቃቸው መረጃዎች ትክክለኛና ወቅታዊ መሆን አለባቸው። ትክክለኛና ወቅታዊ መረጃዎች በለቀቀ ቁጥር ደግሞ ሐሰተኛ መረጃዎች ደግሞ እየከሰሙ የሚመጡበት ሂደቶች ይመጣሉ። የዛሬ 2 ዓመት በፊት ማህበራዊ ሚዲያውን ካየን እውነት ከተባለ ትክክለኛና ሐሰተኛ መረጃዎች አየሩን የተቀጣጠሩበት ሁኔታዎች ነበሩ ማለት እንችላለን። የበላይነት የያዙበት ሁኔታዎች እናያለን። የሆነ አካባቢ ላይ ኮሽ ባለ ቁጥር ያንን ለማዛመት ጥረት ሲያደርጉ የነበሩ ማህበራዊ ሚዲያ አንቂዎች ነን የሚሉ አካላቶች ነበሩ። ያ በጊዜው አንደኛ መንግስትም እንደ መንግስት በሁለቱም እግር ያልቆመበት ጊዜ ላይ ስለነበረ ለነሱ ምቹ ሁኔታዎች ተፈጠረላቸው። ነገር ግን በአሁኑ ሰዓት ከጊዜ ወደ ጊዜ እውነት እየወጣ ያለበት ሁኔታዎች አሉ። እውነት በተግባር ነው የሚወጣው እንጂ ስላወራው ብቻ አይደለም የሚወጣው። ተግባር ላይ የምሰራቸው ስራዎች ያለውን እውነታ ወደ ህዝቡ ባወጣው ቁጥር ሐሰት ደግሞ እየከሰመ ይመጣል ማለት ነው። ውሸተኛና ሐሰተኛ መረጃዎች
በዚህ አኳያ በተለይ እንደ ፓርቲ ትልቁ ትኩረት አድርገን እየሰራን ያለንበት አንዱ ገዢ ትርክታችን ነው። ትርክቶቻችንን ማስተካከል፣ እሴቶቻችንን ጠብቀን አቆይተን ለቀጣይ ትውልድ የማስተላለፉ እሴቶቻችንን የማዳበር ስራ ነው። ሁለተኛ በክልሉም በሀገር ደረጃ ላይ እየተከናወኑ ያሉ የልማት ስራዎችን በደንብ የማስተዋወቅ ለማህበረሰቡ ትክክለኛና ወቅታዊ የሆኑ መረጃዎችን ቀዳሚ የሚዲያ ምርጫ ሆነን ተመራጭ ሆነን ለማህበረሰቡ የምናስተላልፍበት ዘርፈ ብዙ ስራዎች እያከናወንን ያለነው። በተለይ ማህበረሰባችን ያላያቸውን የልማት ስራዎች በርካታ የልማት ስራዎች አሉ። ከዛም በተጨማሪ በተለያዩ አካባቢዎች ላይ እየተሰሩ ያሉ የልማትና የእድገት ስራዎቻችንን ለማህበረሰቡ እያስተዋወቀን ያለንበት ሁኔታዎች አሉ። በዚህ ውስጥ ምንድነው የህዝቦች ወንድማማችነትንም ጭምር እያጠናከረንና የነበረንን እሴቶች አንድነት እሴቶች ህብረ ብሔራዊ አንድነታችንን ጭምር ከከፋፋይ አስተሳሰቦች ወጥተን ወደ አንድ አስተሳሰብ ከመጣን ለዚች ሀገር እድገትና ልማት ትልቅ አበርክቶ ስለምናበረክት በዚህ አኳያ ትክክለኛና ወቅታዊ የሆኑ መረጃዎችን ለህዝቡ ለማዳረስ ሰፊ ጥረት እያደረግንበት ያለንበት ሁኔታዎች አሉ። በዚህ አኳያም በተለይ በአሁኑ ሰዓት አንዳንድ ጽንፈኞች ከሚያነሷቸው ሀሳቦች በዘለለ የሚዲያ አውታሩ የገዢ ትርክት አስተሳሰብ የበላይነት እንዲይዝ ሰፊ ጥረቶች እያደረግንበትና ውጤቶቹንም እያየንበት ያለንበት ሁኔታ አለ። ከዚህ በዘለለ በተለይ ከሚዲያ ተቋማት ጋር ያለንን ግንኙነት እጅግ በጣም የተሳለጠና በቅርበት እየተገናኘን እነዚህ ሐሰተኛ መረጃዎች እንዲከስሙ ለሀገር እድገትም ጭምር እንደማይጠቅሙ ማህበረሰቡን የማስገንዘቡን ስራ ሰፊ ስራዎች እየሰራን ያለነው። በተለይ እነዚህ ብዙ ጊዜ ሐሰተኛ መረጃ የሚያስተላልፉ አካላት ባክግራውንዳቸውንም ጭምር ስናየው ከዚህ በፊት በህገወጥ መልኩ ሲያገኙት የነበረው ትርፍ ነበረ። ከዛም በተጨማሪ ፍላጎት አላቸው። ፍላጎታቸው ምንድነው? በሰዎች ደምና በሰዎች ህይወት የራሳቸውን ካፒታል ማካበት የለመዱ ሰዎች ናቸው። ብዙ ጊዜ ሐሰተኛ መረጃዎችን እንደ ገቢ ምንጭ አድርጎ የሚወስዱት ያልሆነበትን ቦታ ላይ ከሌ እንደዚህ ተደረገ ከሌ እንደዚህ ተደረገ ተብሎ ወይንም ብሔርን ከብሔር ጋራ አጣልቶ የራሳቸውን ጥቅም ማስከበር የሚፈልጉ ወይንም ጥቅማቸው እንዳይነካባቸው ለመከላከል የሚያደርጉት ጥረቶች ናቸው አብዛኞቻቸው። ለዛ አብዛኞቻቸው ማህበረሰባችንን በግልጽ በደንብ ያውቃቸዋል። እነዚህን ደግሞ በተጠናከረ የሚዲያ ግንኙነትና አንድነት እነዚህን ነገሮች ለማክሸፍ ሰፊ ጥረቶች እየተደረገ ነው። አሁንም ቢሆን ብዙ ተጽዕኖ የሚያሳድሩ አይደሉም። ነገር ግን እኛ ያለንን አንድነት ያለንን ፍቅር ያለንን በተለይ አሁን የጀመርናቸው ዘርፈ ብዙ የልማት ስራዎቻችንን ጭምር የምናስቀጥልበትና ማህበረሰባችን እነዚህ የተጀመሩ የልማቱ ጎን ሆኖ እንዲሰለፉ ከማድረጉ አኳያ ሁሉም ሚዲያዎች ጋራ ተቀናይተን እየሰራን ያለንበት ሁኔታ ነው ያለው ማለት ነው። መልካም አቶ ዲኒር፣ በሌላ መንገድ ደግሞ አሉታዊ መልእክቶችን ምንም እንኳን ማስቆም ባይቻልም በተሟላ በፍጥነትና በእውቀት ላይ የተመሰረተ መረጃን የማጥራት የተመለከተ ወይንም የማሰራጨት አቅም ላይ እንደ ተቋም ምን አይነት ስራዎችን እያከናወናችሁ ይገኛል የሚለውን ቢገልጹልኝ። አው ቀደም እንዳልኩት ያው ብዙ አይነት መረጃዎች ማህበራዊ ሚዲያ ላይ የሚወጣበት ሁኔታዎች አሉ። እነዛ ማህበራዊ ሚዲያ ላይ የሚሰራጩ በአጠቃላይ መረጃዎች ትክክለኛ ናቸው ወይንም ሐሰተኛ ናቸው ማለት አንችልም። ሐሰተኛ መረጃዎችም አሉ፣ ትክክለኛ መረጃዎችም አሉ። እነዛን መረጃዎች አንደኛ የራሳችን የምንከታተልበት ሂደት አለን።
አንደኛ የሚዲያ ሞኒተሪንግ አለን። ሚዲያ ላይ የሚለቀቁ መረጃዎች ሞኒተር እናደርጋለን፣ እንከታተላለን፣ እናያለን። ካየን በኋላ ደግሞ የትኛው ነው ትክክል፣ የትኛው ነው ሐሰተኛ፣ ሐሰተኛ ደግሞ ምንድነው ሊያስከትል የሚችለው የሚሉ ነገሮችን መተንተን ይፈልጋል። ሐሰተኛ መረጃዎችና እኛ በተጨባጭ የምናውቃቸው እውነታዎች እርስ በርሳቸው የሚቃረኑ ናቸው ወይስ የሚስማሙ ናቸው? ሐሰተኛ መረጃዎቹ በቀጣይ ሊያስከትሉ የሚችሉ አደጋዎች ውስጥ ምንድናቸው የሚሉ በአግባቡ የሚጠናበትና የሚተነተንበት ሁኔታዎች አሉ። ከዚህ አኳያ በተለይ ሐሰተኛ መረጃዎቹን በምናይበት ጊዜ ዋንኛና ትክክለኛው ያለውን እውነታ ማሳየት ነው ለማህበረሰቡ። ምክንያቱም እውነተኛ ላይ የተመሰረተ የህዝብ ግንኙነት ስራ መስራት ነው እኛ ዋና ታርጌታችንም። እውነተኛውን ነገር ለማህበረሰባችን የምናስተላልፍ ከሆነ ነገ የሚፈጠረውንም ችግር ሳይባባስ ሃንድል ማድረግ እንችላለን ማለት ነው። ለዛ ያ እነሱ ሐሰተኛ ነው ብሎ የሚያሰራጩት ወይንም ሐሰት ሆኖ እውነት ነው ብሎ እነሱ የሚያሰራጩትን መረጃ እኛ እውነተኛ መሆኑንና ትክክለኛ መሆኑን የምናይበትና ሐሰተኛ ከሆነ ደግሞ የሚያስከትለውን አደጋ በማየት ለማህበረሰቡ ትክክለኛ መረጃ የምንሰጥበት ሁኔታዎች አሉ። በዚህ አኳያ ማንሳት የምፈልገው ሰሞኑን ካያችሁ በአንዳንድ በማህበራዊ ሚዲያዎች ላይ ብሔርን ከብሔር ጋራ ለማጋጨት ሰፊ ጥረቶች ሲያደርጉ አንዳንድ ሰዎች እናያለን። ከዛም በተጨማሪ አንዱ ተበዳይ አንዱ በዳይ አድርጎ የመሳል ነገር አለ። ይሄ ዝም ብሎ የተቃኘ አይደለም። ይህንን ስርዓት ለማፍረስ ወይንም አሁን የመጣውን የኛ አንድነት የማይፈልጉ ኃይሎች የሚያራምዱት ሐሳብና አስተሳሰብ ነው ማለት ነው። ይህንን ትልቁ ነገር ምንድነው? ዛሬ ፓርቲያችን ከመመስረቱም በፊት ስርዓት ከመኖሩም በፊት ሁሉም ብሔር ብሔረሰቦች በወንድማማችነት ኖረዋል። ሁሉም ብሔር ብሔረሰቦች አብሮ ኖረዋል፣ አብሮ ተዋልደዋል። የራሳቸው እሴት አላቸው፣ የራሳቸው አንድነት አላቸው። ችግር ቢፈጠሩ ራሱ በራሳቸው የሚፈቱበት ሂደት አላቸው። በኦሮሞ ብሔረሰብም በሐረሪ ብሔረሰብም በአማራ ብሔረሰብም ሁሉም ብሔር ብሔረሰቦች እነዚህ ፓርቲ ድርጅቶች ከመምጣታቸው በፊት የነበሩ ህዝቦች ናቸው። የራሳቸው አንድነት አላቸው፣ የራሳቸው እሴት አላቸው። ተጋብተው የተዋለዱ ብሔሮች ናቸው። ብዙ እሴቶች አላቸው ማለት ነው። ይህንን እሴት መሸርሸር የሚፈልግ አንዳንዱ ፖለቲካ አጀንዳ አድርጎ ሊንቀሳቀስ ይችላል። ብዙ ጊዜ ካየኸው ከኛም አመራር ሆኖ አንዳንዴ በተለያዩ ምክንያቶች ፓርቲውም ሆኖ መንግስት እርምጃ ሲወስድበት ሄዶ መደበቅ የሚፈልገው ብሔሩ ስር ገብቶ ነው። ከዛ ይሄ ነው ብሔርን ስም የማጠልሸት ጥረቶች ሲደረጉ የምናይበት ሁኔታዎች አሉ ማለት ነው። በራሳቸው ስልጣን ጊዜ የተሰጣቸውን ስልጣን በአግባቡ ሳይጠቀሙ ይቀሩና ሳይጠቀሙ ስል ደግሞ ህዝብን ከማገልገል አኳያ ነው። ህዝብን ማገልገል ሲገባቸው ባለማገልገላቸው በተለያዩ ምክንያቶች ከኃላፊነት ሲነሱ ወደ ዋሻቸው የሚገቡበትና አላስፈላጊ ወይንም ሐሰተኛ መረጃና የጥላቻ ወሬዎች የሚያወሩበት ሁኔታዎች አሉ ማለት ነው። ያ ኦልሞስት አንደኛ በህግም የተወገዘ ነው፣ በህግም የሚያስጠይቅ ነው። በህግ የሚታዩ ነገሮች በህግ የሚታዩ ይሆናሉ። ነገር ግን ትልቁ ነገር ምንድነው? የህዝቦች አንድነትን መሸርሸር የሚፈልጉ ኃይሎች አሁንም እዛም እዚህም እያሉ የሚንቀሳቀሱበት ሁኔታዎች የምናይበት ሁኔታዎች አሉ ማለት ነው። ነገር ግን የኛ ማህበረሰብ ከዚህ ፖለቲካ ፓርቲዎችን ከመመስረታቸው በፊት የነበረው ማህበረሰብ ነው። ያለውን አንድነት በአግባቡ የሚያውቀው ነው።
ልዩነቶች ምን ያህል ችግር እንደሚያስከትል በደንብ የተገነዘበ ማህበረሰብ ስላለን በዚህ አኳያ ማህበረሰቡ በደንብ ተገንዝቦታል። ይሄንን ነገር ቦታም የሚሰጠው ጉዳይ አይደለም ማለት ነው። ከዛም በተጨማሪ ለነዚህ አካላት ያለውን እውነታ የማሳየት የሚዲያና የህዝብ ግንኙነት ስለሆነ በተለይ የኛ እየሰራናቸው ካሉ ስራዎች በአጠቃላይ ሐሰተኛ መረጃዎች ላይ መነሻ በማድረግ የህዝቦች አንድነት ህብረ ብሔራዊ አንድነታችንን ሊያጠናክሩ የሚችል ሁሉም ብሔር ብሔረሰቦች እኩል ተሳታፊና እኩል ተጠቃሚ የሆነበት ሀገር እንደሆነችም ጭምር የተለያዩ ሚዲያዎች ላይ እየሰራን ያለንበት ሁኔታዎች አሉ። እነዚህ እዛም እዚህም እያሉ ሐሰተኛ መረጃ የሚያሰራጩ አካላት አሁንም ቢሆን ቦታ የላቸውም። እነሱን በጊዜ ሂደት ሐሳባቸው እያከተመለት ገዢ ትርክቶቻችንና ህዝቡን አንድ ሊያደርጉና ልማታችንን ሊያስቀጥሉ የሚችሉ ሐሳቦች የበላይነት እየያዙ እየመጡበት ያለበት ሁኔታ ስላለ እነዚህ ሐሰተኛ የሚያሰራጩ መረጃዎችን እየተከታተልን የማክሸፉን ትክክለኛ መረጃን ከማስተላለፍ አኳያ ሰፊ ስራዎች እየሰራን ነው ማለት እንችላለን። በወቅታዊ ሀገራዊ እና ክልላዊ ሁኔታዎች ጋር ተከትሎ የክልሉ መንግስት ሰሞኑን ከተለያዩ የህብረተሰብ ክፍሎች ጋር ውይይት አካሂዷል። በዋናነት የክልሉ ብልጽግና ፓርቲ ደግሞ መድረኮቹን በማዘጋጀት የመራበት ሁኔታ አለ። ከዚህ አንፃር ማህበረሰቡ በወቅታዊ ሁኔታዎች ዙሪያ ተገቢው መረጃ ወይንም ትክክለኛ ግንዛቤ እንዲይዝ ከማስቻል አንፃር በቀጥታ ከህብረተሰቡ ጋር የተደረገ ውይይት ሊኖረው የሚችለው ጠቀሜታ ምንድነው ይላሉ? ያው ሰሞኑን በሀገር ደረጃ የወረዱ ሰነዶች አሉ። እነዛ ሰነዶች ላይ ሰፊ የማህበረሰብ ውይይቶች እያካሄደን ነው። እነዚህ ውይይቶቻችን ሁሉንም የማህበረሰብ ክፍሎችን ያካተተና ሁሉም ተሳታፊ የሚሆኑበት ሁኔታዎች አሉ። ዋነኛው ዓላማ ትልቁ ነገር በተለይ ዓለም አቀፋዊና ሀገራዊ ሁኔታዎችን የሚዳስሱ ጽሁፎች ናቸው የቀረቡት። እስከዛሬ በተለይ በ5 ዓመት ውስጥ ያሳካናቸው ስኬቶች ምንድናቸው? የገጠሙን ተግዳራቶች ምንድናቸው? ለገጠሙን ተግዳራቶች ደግሞ ምን አይነት የመፍትሄ እርምጃዎች ናቸው የተወሰዱት? እና ቀጣይ ሊገጥሙን የሚችሉ ፈተናዎችና ችግሮች ምንድናቸው? ያ ለሚገጥሙን ፈተናዎች ደግሞ ከወዲሁ አውቀናቸው ዝግጅት እንድናደርግና ማህበረሰቡም ከዚህ አኳያ ሰፊ አጋርነቱን ጭምር ሊያሳይበት የሚችሉ ትላልቅ አጀንዳዎች ወርዶ ሁሉንም ያካተተ ውይይቶች እየተደረጉ ነው ያሉት ማለት ነው። ትልቁ ነገር ባለፉት 5 ዓመታት ላይ ትልቅ ውጤቶች አስመዝግበናል። ያ ትልቅ ውጤት ያስመዘገብነው ከብዙ ፈተናዎች ታጅቦ ነው ማለት ነው። ፈተናዎች ነበሩ። ያንን ፈተናዎች ወደ እድል ቀይረናቸው ውጤቶች ማምጣት ችለናል ማለት ነው። ቀጣይ ለምናደርገው የብልጽግና ጉዟችንም ፈተናዎች ይኖራሉ። ያ የሚገጥሙ ፈተናዎችን ጭምር ከህዝባችን ጋራ በጋራ ሆነን የምናሻገርበት ስልት ነው ማለት ነው። ከዚህ አኳያ በተለይ ዓለም አቀፋዊና ቀጠናዊ ሁኔታዎች አሉ። እነዛ ዓለም አቀፋዊና ቀጠናዊ ሁኔታ በሚገባ መልኩ ማህበረሰባችን ሊያውቃቸውና ከወዲሁ ምን አይነት ቀጠናዊ ሁኔታ ላይ ነን ያለነው የሚለውን ነገር እንድንገነዘበው ማህበረሰቡ እንዲገነዘበው ትልቅ መድረክ ነው ማለት ነው። ሁለተኛ በውስጥ ያሉት ፈተናዎቻችንስ ጭምር ምንድናቸው የሚሉትን ነገሮች እና እድሎቻችን ምንድናቸው? ኦልሞስት ብልጽግና ጉዟችንን ጀምረናል፣ መሀል ደርሰናል። ሰው መሀል የደረሰ ወደፊት ነው የሚሄደው እንጂ ወደ ኋላ አይመለስም። ያንን የብልጽግና ሂደታችን ላይ አሁን መሀል ደርሰናል። መሀል የደረስነው በብዙ ፈተናዎችና በብዙ ችግሮች
የታጀበ ወደ ውጤት ቀይረን መሀል ደርሰናል። ቀጣይ ለምናደርጋቸው ጉዞዎች ደግሞ ማረጋገጥ የምንፈልገው በአገር ደረጃ ማረጋገጥ የምንፈልገው አለ። በተለይ ድህነትን ታሪክ ማድረግ እንፈልጋለን። ህዝባችን በየትኛውም ዓለም ላይ ተጽዕኖ መፍጠር የሚችል ዜጋ ተኮር የሆኑ ስራዎችን መስራት ብልጽግና ፓርቲ ይፈልጋል። ያንን ለማድረግ ውስጣዊ አንድነታችንን ማጠናከር፣ ውስጣዊ ችግሮቻችንን ደግሞ በሰላማዊና በንግግር የመፍታት አጀንዳ አድርጎ እየተንቀሳቀሰ ያለበት ሁኔታዎች አሉ። ከዛም በዘለለ በዲፕሎማሲ ሂደታችንንም በጎረቤት ሀገራቶች ጋር ያለንን ግንኙነት ጥቅማችንን ባስከበረ መልኩ ብቻ ሳይሆን በጋራ ከምንሰራቸው የልማት የጸጥታ ጉዳዮች ላይ ሰፊ ውይይት የሚደረግበት ሁኔታዎች አሉ። በዚህም ትልቁ ነገር ማህበረሰቡ ግንዛቤ እንዲኖረው የማድረግና አሁን የጀመርናቸው ዘርፈ ብዙ የልማት ስራዎቻችንን ጭምር የምናስቀጥልበትና ከዳር የምናደርስበት ትልቅ መድረክ ነው የሚሆነውና በዚህ አኳያም ያው ከመምህራን ጋር ውይይት ተደርገዋል። ከዛም በተጨማሪ ከባጃጅ ሾፌሮች ጋራም ሰፊ ደስ በሚል ሁኔታ ሰፊ ውይይት ተደርጓል። የባጃጅ ሾፌሮቹም መምህራኖቹም ጭምር ከፓርቲውና ከመንግስት ጎን ሆኖ ሀገሪቱ የጀመረችው የብልጽግና ጉዞን ለማሳካት ቁርጠኛ መሆናቸውንም ጭምር ያረጋገጡበት መድረክ ነው ማለት ይቻላል። ከዛም በተጨማሪ የንግዱ ማህበረሰብ ጋራ ቅዳሜና እሁድ ሰፊ ውይይቶች የነበሩበት ሁኔታዎች አሉ። በተለይ የንግዱ ማህበረሰብ አሁን በሀገሪቱ ላይ የሚታየው የዋጋ ግሽበት እና የኑሮ ውድነት ችግርን ከመቅረፍ አኳያ ትልቅ ባለድርሻ አካላትም ጭምር ናቸውና በዚህ አኳያ ላይም ከነሱ ጋራ መግባባት የተፈጠረበት ሁኔታዎች አሉ ማለት ነው። በዛሬው ዕለትም ያው ከጤና ባለሙያዎች ጋራም ሰፊ ውይይቶች እየተደረጉ ነው ያሉት። እነዚህ ሰፊ ውይይቶች አጠቃላይ ሀገራዊ ወቅታዊ ሁኔታዎች ላይ ግንዛቤን የመፍጠር ኃይል የማሰባሰብና ቀጣይ ለሚገጥሙን እድሎችና ስኬቶች የምናስቀጥልበትና ስኬቶቻችንን የምናረጋግጥበት አንዱ ትልቁ ስራችን የሚሆንበት ነው። የሚገጥሙን ፈተናዎች ደግሞ በጋራ ሆነን ከህዝባችን ጋር እንዴት እንወጣለን የሚለው ላይ ሰፊ ውይይት ይደረግና ያው መጨረሻ ላይ መግባባት የሚፈጠርበት ይሆናል ማለት ነው። እንደ ሀገርም ሆነ እንደ ክልል ዘላቂ ሰላም፣ ፈጣን ልማት ለማረጋገጥና ለማስቀጠል ገዢ ትርክትን ማጽረጽና ማጽናት ወሳኝ እንደሆነ ይገለጻል። ከዚህ አንፃር ውጤታማ የሆነና ለገዢ ትርክት አስተዋጽኦ የሚያበረክት የህዝብ ግንኙነት መረጃ አቅርቦት ስራን ለማካሄድ ምን አይነት ስራዎች በእናንተ ተቋም እየተሰራ ይገኛል? በቀጣይስ በዘርፉ የሚካሄዱ ስራዎች ካሉ ቢያብራሩልኝ። አው በሀገራችን ውስጥ እስካሁን በተለያዩ አጋጣሚዎች ከገጠሙ ፈተናዎች ውስጥ በአጠቃላይ ካየናቸው ከፋፋይ ትርክቶች ስላሉ ነው። በፊት የነበሩ ስርዓቶችም ካየሃቸው ስርዓቱም ሲቃኝበት የነበረው ስርዓቱ ሲያራምደው የነበረው ከአንድነት ይልቅ ልዩነት ላይ ያተኮረ ነበር። ልዩነቶቻችን ደግሞ ዋጋ አስከፍሎናል። ዛሬ ብዙ ታሪክ መጽሐፎችን ማየት ከቻለን የአንዱን አካል ከፍ አድርጎ ወይንም የራሱን አካል ከፍ አድርጎ የመሳልና የሌላውን አካል ደግሞ ዝቅ አድርጎ የመሳል ጽሑፉ ላይ ታያለ። ከዛም በተጨማሪ አፈታሪኮቻችንንም ጭምር ስናያቸው አብዛኞቻቸው ትርክት ላይ የተመሰረቱ ከመሆናቸው ጋር ተያይዞ አንድ ከሚያረጉን ይልቅ ልማትን ከሚያመጡ ይልቅ እድገትን ከሚያመጡ ይልቅ ወደ አንዱ የሚያዘነብሉበት ሁኔታዎች ይታያሉ ማለት ነው። በሀገራችን ውስጥ ከገጠሙ ፈተናዎች ትልቁ ፈተናዎች
እነዚህ ትርክቶች ናቸው ማለት ይቻላል አብዛኞቻቸው። አሁንም እየፈተኑን ያሉት አንዳንድ አካባቢ ላይ ችግሮች የምናያቸው ትርክቶቻችን ሲቀረጹበት የነበረበት ሂደት ትክክለኛ አልነበረም፣ ሚዛናዊ አልነበረም። ያንን ትርክት የሚተች አካል አልነበረም፣ ሊያስተካክል ጥረት የሚያደርግ አካል አልነበረም። ያ ትርክቶች አድርጎ ትውልድ ውስጥ ገብቶ ከአንድነት ይልቅ ልዩነቶቹ ላይ ትኩረት እንዲያደርግ አድርጎ ነው ሲሰራ የነበረው ማለት ነው። ነገር ግን በአሁኑ ሰዓት ትልቁ ትርክት የአንድነት ትርክት ነው፣ ብሔራዊነት ትርክት ነው፣ ሌላ የለንም። ትልቁ ብሔራዊነት ትርክት ነው። ብሔራዊነት ትርክት ደግሞ ስንገነባ በወንድማማችነት ላይ የተገነባች ሀገር ነው የምንገነባው ማለት ነው። በዚች ሀገር ላይ አንዱ ባዳ አንዱ ባለቤት የሚሆንባት የለም። ሁላችንም ባለቤቶች ነን። ሁላችንም ተሳታፊዎች፣ ተጠቃሚዎች ልንሆን ይገባል። የትኛውም ብሔር የትኛውም ሃይማኖት ማስተናገድ የሚችል ሀገር ነው ያለ። ከዚህ በፊትም ስታስተናግድ የነበረበት ሁኔታ ነው ያለው። ለዛ እነዚህ ከፋፋይ ትርክቶችን ወደ ብሔራዊነት ትርክት፣ ወደ ገዢ ትርክት፣ ወደ አሰባሳቢነት ትርክት ማምጣት ያስፈልጋል ማለት ነው። ምክንያቱም ሀገራችን ከነበረችበት ችግር ለማውጣት ፍቱን መድኃኒቱ አንድ ሊያደርጉን የሚችሉ አስተሳሰቦችን ኮትኩተን አሳድገን ወደ ትውልዱ ማሸጋገር ግዴታ ያስፈልጋል ማለት ነው። ምክንያቱም በኢትዮጵያ ታሪክ ጦርነት ያላደረግንበት ዘመን የለም። መንግስት በተቀያየረ ቁጥር የሆነ ግጭቶች ይኖራሉ። ያ ግጭቶች የኖሩበት አንዱ ምንድነው? ከፋፋይ ትርክት ስለነበረ ነው። የአንድነት ትርክት ስላልነበረ ነው። በከፋፋይ ትርክት ያደገ ማህበረሰብ ወደ አንድነት ና ስትለው እንደ ዋዛ የሚመጣ አይደለም። ሰፊ ስራዎች ይፈልጋሉ፣ ሰፊ ጥረቶች ይፈልጋሉ። ሁል ጊዜ ራሱን ከፍ አድርጎ ራሱን የሚያይ ከሰዎች ጋር እኩል ሁን ስትለው ዝቅ የሆነ ይመስለዋል፣ ዝቅ የወረደ ይመስለዋል። ለዛ ትልቁ ፈተናዎች እንደዚህ አይነት ፈተናዎች ነው ሲገጥሙን የነበረው። ብልጽግና ፓርቲ ግን ገዢ ትርክቶች ሊኖረን ይገባል፣ ሀገራዊ ትርክት ሊኖረን ይገባል። በቃ አንዳንድ የምንለያይባቸው እንትኖች ሊኖሩ ይችላሉ። ነገር ግን ሀገራዊ ጉዳዮች ላይ ትርክታችንን ማስተካከል ይኖርብናል፣ ትርክታችንን መቃኘት ይኖርብናል ብሎ ታርጌት አድርጎ እየሰራ ያለበት ሁኔታ ነው ያለውና በዚህ አኳያ በተለይ ከቅርብ ጊዜ ወዲህ ካያቸው ሚዲያ አውታሮቻችንም ጭምር በተለያዩ ፓርቲ መድረኮቻችንም ጭምር አንድነታችንን ሊያጠናክሩ የሚችሉ ሐሳቦች ናቸው። ትርክታችን ወደ ብሔራዊነት መጥቶ በብሔራዊነት ትርክት ደግሞ ሀገራችንን ጭምር እንገነባታለን ነው። ምክንያቱም ብሔራዊ ትርክት ገንብተናል መገንባት ከቻለን የዚች ሀገር እጣ ፋንታ ሁል ጊዜ በዲሞክራሲያዊ ሂደት ነው እንጂ ስርዓት በተቀያየረ ቁጥር ወደ ግጭት አንገባም ማለት ነው። ወደ ግጭት አንገባበት ድሎች የሉም ማለት ነው። ለዛ ትልቁ ነገር ገዢ ትርክቶቻችን ቀጣይ የኢትዮጵያን እጣ ፋንታና መጻኢ እንትኗን የሚያሳይ ነው ማለት ነው፣ የሚያረጋግጥ ነው ማለት ነው። ለዛ ትልቁ ትኩረታችን ገዢ ትርክት ላይ እጅግ በጣም ትኩረት ሰጥቶ እየሰራ ያለበት ሁኔታ ነው ያለው። ይሄንን ገዢ ትርክት ደግሞ ሁሉም ሰብአዊ ነኝ የሚል ማህበረሰብ በአጠቃላይ በቀላሉ ሂዩማኒቲ ያካተተ ነው ማለት ነው። ሰውን ሰው በመሆኑ ብቻ ነው ማክበር ያለብህ። ገባ አይደለ? ከዛ በኋላ ነው የቀረው ነገር እንትን ማለት ያለበትና ገዢ ትርክትን ከማጽረጥ አኳያ ሰፊ ስራዎች እየተሰሩ ያሉበት ሁኔታዎች ነው ያሉት። በሀገርም በክልል ደረጃም ያስመዘገብናቸው ውጤቶች የገዢ ትርክት ውጤቶች ናቸው ማለት እንችላለን። ከዚህ አኳያም ያው ፈተናዎች፣ አንዳንድ ክፍተቶች፣ አንዳንዴ እንትን የሚሉ ክፍተቶች ይኖራሉ። ያንን ደግሞ ፓርቲውም መንግስትም
ያንን ክፍተቶች በጊዜ ሂደት እየሞላቸው እያረማቸው የመጣበት ሁኔታዎች ስላሉ ይሄ ገዢ ትርክት የሁላችንም ልንተገብረውና ገዢ ትርክት ላይ የተመሰረተች ሀገር ለመገንባት ሰፊ ጥረት እያደረገን ያለንበት ሁኔታ ነው ያለው። እንግዲህ አቶ ዲኒር በመጨረሻ የምናነሳው ጥያቄ ምንድነው? የመረጃ ትክክለኛነትን አጣርቶ ሐሰተኛ መረጃን ከመከላከል አንፃር በተለይም የተዛቡ የማህበራዊ ሚዲያ መረጃዎችን ለይቶ ህብረተሰቡ እንዲጠነቀቅ ምን መልእክት ያስተላልፋል? እሺ አመሰግናለሁ። መጨረሻ ላይ ማስተላለፍ የሚፈልገው ያው ማህበራዊ ሚዲያ ላይ የሚለቀቁ ሐሰተኛ መረጃዎች ምን ያህል ጉዳት እንደሚያመጡ በተወሰነ መልኩ አይተናል። ማየት ብቻ ሳይሆን በተግባርም አይተናል። ባለፉት ዓመታት ሐሰተኛ መረጃዎች በሀገራችን ውስጥ ምን ያህል ተጽዕኖ ፈጥሮ ምን ያህል ችግር ውስጥ እንደገባን ያየንበት ሁኔታ አለ። ሁለተኛ ደግሞ ትክክለኛ መረጃዎች ደግሞ ምን ያህል ሀገርን ህዝብን ሊገነባና ሊጠቅም እንደሚችል ያየንበት ሁኔታዎች አሉ ማለት ነው። በመጀመሪያ ያው ማህበረሰባችን ትልቁ ነገር በማህበራዊ ሚዲያ ላይ የሚለቀቁ መረጃዎች በአጠቃላይ ትክክለኛ ናቸው ብሎ ማየት የለበትም። እውነታው የቱ ጋር ነው ያለችው ብሎ ማጣራት ያስፈልጋል። ማህበራዊ ሚዲያ ማለት ኦልሞስት ማንኛውም ግለሰቦች እንደ ክፍት በር ማለት ነው። በዚህ ዓለም ውስጥ ወደ 8 ቢሊዮን ህዝብ ነው ያለው። 8 ቢሊዮን ወይንም ያንን ህዝብ ሐሳባቸውን ማስተናገድ የሚችል ነው ማለት ነው። ማንኛውም ነገር ማንኛውም ሰው የመሰለውን ሐሳብ ማህበራዊ ሚዲያ ላይ ማሰራጨት ይችላል፣ መልቀቅ ይችላል ማለት ነው። ነገር ግን የሁሉ የሚለቃቸው መረጃዎች የትኛቸው ትክክል ነው የትኛው ነው ሐሰተኛ ብሎ የማጣራት የባለቤቱ ነው ማለት ነው። እኔ የሆነ ሰው የሆነ ወሬ ስነግረው ትክክለኛው ነው አይደለም ብሎ እንትን የሚለው ጀጅመንት የሚሰጠው ራሱ ነው ማለት ነው። ለዛ የሚለቀቁ መረጃዎች በአጠቃላይ ትክክለኛ ናቸው ብሎ መውሰድ የለበትም። አንደኛ መረጃ ምንጩን ማየት ያስፈልጋል። ከየትኛው አውታር ከየትኛው ሚዲያ፣ ከዛ በኋላ ያ ሚዲያ ወይንም ያ ግለሰብ ኢንተረስቱ ምንድነው የሚለውንም ነገር ማየት ያስፈልጋል። ስለምናቃቸው አብዛኞቻቸው ሐሰተኛ መረጃዎች ስለሚሰራጩ ማለት ነው። ይሄንን በደንብ ተገናዝቦ ሐሰተኛ መረጃዎች ሲያይ ደግሞ ወደ ትክክለኛነት ቀይሮ አይደለም ብሎ መሞገት አለበት ማለት ነው። ምክንያቱም አንዳንዴ እርስ በርስ ለማጋጨት የሚሞክሩ ባልዋልክበት እንትን ሊል ይችላልና ያ ትክክለኛ አለመሆኑ ማህበረሰባችን የፓርቲው አባልም ሌሎቹም ቢሆኑ ይሄንን መሞገት አለባቸው ብዬ አስተላልፋለሁ። ሁለተኛ በማህበራዊ ሚዲያ ላይ ሐሰተኛ መረጃ ላይ በተለይ ብዙ ጊዜ በህግ ደረጃም የተቀመጠ አለ። አንድ ሰው ከ5000 ሰው በላይ ፎሎወር ካለው ወይንም ፍሬንድ ካለው ብሮድካስት ነው ህጉ የሚለው። ማንኛውም ሰው እኔ 5000 ሰዎች ካፈራው ህጋዊ ፍቃድ ባይኖርኝም ራሱ ወደ ብሮድካስት ተቀይሬያለሁ ማለት ነው። እምለቃቸው መረጃዎች 5000 ሰው ጋር ይደርሳል ማለት ነው። በትንሹ የ5000 ሰዎች ሼር ቢያደርጉት ለዓለም የሚደርስበት ሁኔታዎች አሉ። ለዛ ከ5000 ጀምሮ ከ5000 በላይ ያላቸው ፎሎወር ያላቸው ግለሰቦች ባይ ዲፎልት ህጋዊ ናቸው ማለት ነው። የሚለቁት መረጃ ላይ ተጠያቂ ይሆናሉ፣ በህግ ይጠየቃሉ። ያስከተሉት አደጋ ይታይና ያስከተሉት አደጋ ታይቶ በህግ የሚጠየቁበት ሁኔታዎች አሉ ማለት ነው። ለዛ ኦልሞስት የሐሳብ ነጻነት እንዳለ ሆኖ ሐሳብን በነጻነት የመግለጽ እንዳለ ሆኖ ግን ሐሳባችንን እንትን ስናረግ በምን አይነት ነው ሐሳባችንን ማስተናገድ ያለብን የሚለውንም ነገር በደንብ ማየትና መገንዘብ ያስፈልጋልና በተለይ ከ5000 ፎሎወር በላይ ያላቸው ሰዎች ሐሰተኛና የተዛቡ መረጃዎች የሚለቁ ከሆነ በህግ የሚጠየቁበት ሁኔታዎች አሉ
ማለት ነው። ይሄንን በአግባቡ መገንዘብ አለባቸው። ማህበረሰቡ ደግሞ ሐሰተኛ መረጃዎችን ማስተናገድ የለበትም። በቃ ኦልሞስት ሐሰተኛ መረጃ ሀገርን ይጎዳል። ሀገር ከተጎዳይ ደግሞ ማህበረሰቡ ይጎዳል። ማህበረሰቡ ከተጎዳ ማለት ሀገር ይፈርሳል ማለት ነው። ለዛ ነገ ሌሎች አካባቢዎች ላይ የምናያቸው ችግሮች አብዛኞቻቸው ማህበራዊ ሚዲያ ነው። ሊቢያ ላይ ማየት እንችላለን። ሊቢያ ላይ አንድ ወጣት ልጅ የቀሰቀሰው በማህበራዊ ሚዲያ ላይ በለቀቀው ነው። ሁለተኛ ኡጋንዳ ላይ ሁትሲና ቱትሲ ሁለቱ ብሔሮች እስከ 1 ሚሊዮን ህዝብ የጠፋበት ህይወት በማህበራዊ ሚዲያ ወይንም በሚዲያ የተሰራጨ ሐሰተኛ መረጃ ነው። ሌሎች ትላልቅ ሀገራቶች ማየት እንችላለን። መረጃዎች ሐሰተኛ መረጃዎች ሀገርንም ጭምር ማፍረስ የሚችል ጉልበት ነው ያላቸውና እነዚህ ድርጊት የሚያደርጉ አካላቶች አንደኛ እንዲጠነቀቁ ከድርጊታቸው እንዲቆጠቡ ለማስተላለፍ ፈልጋለሁ። ነገር ግን ከዛም በዘለለ ማህበረሰቡ ሐሰተኛ መረጃዎችን ሲያይ መታገል ትክክለኛ አለመሆኑን ማሳየት እውነታውንም ጭምር ማሳየት አለበት የሚለው ነገር ነው ያለኝ። ከዛም በተጨማሪ ማህበረሰባችን ያው ማህበራዊ ሚዲያን ለመልካም ነገር ብንጠቀመው ሞር የተሻለ ነው የሚለው መልእክት ነው ያለኝ። አመሰግናለሁ። አቶ ዲኒር ስለነበረን ቆይታ እጅግ ከልብ አመሰግናለሁ። ተመልካቾች እስካሁን ወደ እናንተ ስናደርስ የነበረው ሳምንታዊ የአጀንዳ መሰናዳዎችን ነበረ። እንግዲህ እኛ በዛሬው የአጀንዳ መሰናዳዎችን በሐረሪ ክልል ብልጽግና ፓርቲ ጽሕፈት ቤት በመገኘት በሐሰተኛ መረጃ ዙሪያ እየሰራቸው ያሉትን ስራዎች ነበረ ከቢሮ ወይንም ከጽሕፈት ቤቱ የህዝብ ግንኙነት ኃላፊ ከሆኑት አቶ ዲኒር ዩሱፍ ጋር ያደረግነውን ቆይታ ወደ እናንተ ስናደርስ የቆየ ነው። ሳምንት በተለየ አዲስ መሰናዶ የምንጠብቃችሁ ይሆናል። እስከዚያ ሰላም።